ተኪላ ልቀዳልኝ ትችላለህ? የኔንም ተኪላ አድርገው እስኪ። አምራን እባላለሁ። ተፈራ ነው አይደል ስምህ? ማለቴ አቶ ተፈራ። የምጠብቀው ሰው አለ? ማለቴ የሚመጣ ሰው። የምጠብቀው ሰው አለ ብለሽ ከዚህ ተነስተሽ ትሄጃለሽ? መሄድ ብፈልግ ኖሮ ቀድሞ ነው ለመጣው። እኔ አንቺን በወንጌል በሰላም መሄድ መርጥ ነበር። ከጎንሽ ማን እንዳለ ብታቂ ለመሄድ ተፈጥኝ ነበር። ከጎኔ ማን እንዳለ አውቃለሁ። ከጎኔ ያለ ሰውን ፈልጌ ነው የመጣሁት። ሁለታችንም የጋራ የሆነ ጠላት አለን እያልኩ ነው። የኔና አንቺ ማለትሽ ነው? አዎ፣ የኔና አንተ የጋራ ጠላቶች። ለዛ ነው አፈላልጌ የመጣሁት። አንቺ እኔን አፈላልገሽ ደግሞ የጋራ ጠላታችን የሆነ ማን ነው? ላይኩንና ቤተሰቦቹ የጋራ ጠላቶቻችን ናቸው። ምን? አዎ፣ ጠላቶቻችን ናቸው። ከተጋገዝን ደግሞ በጋራ ልናጠፋቸው እንችላለን። በሰላም ነው የፈለግሽኝ አምራን? ይቅርታ ያንቺን ጉዳይ ኮረስተ ነው አይደል? ሰርጋችሁ ይደረስ ነው አይደል? ዝኑ ደግሞ ዝግጅቱ ሊጀምር ነግሬያታለሁ። ሰርጉን ለተወሰነ ጊዜ አረዝመዋል። ምን? ለምን? ምን ነው የተፈጠረ ችግር አለ እንዴ? ቤተሰቤ እንደዚህ አይነት ውጥረት ውስጥ እያለ እኔ ሰርግ ማድረግ ቅንጦት ነው። ቤተሰቤ በእርሶና በቤተሰቡ ላይ የደረሰውን ነገር ሰምቻለሁ። ኑሐሚን ድንገት ደርሳ ባታድናችሁ። ያ ነገር ሁሉ በሰላም አልፏል። ግን ደግሞ ለኛ ስላሰብሽልን በጣም ከልብ አመሰግናለሁ። ለምንድን ነው የሚያመሰግኑኝ? ነው ወይንስ የሩቅ ሰው ነኝ? ነገሩ ሁሉ አብቅቷል ብዬ እኮ ነው። አንቺ ደግሞ ስለ ሰርግሽ ብቻ አስቢ። ሰርጉ ቀርቷል እኮ። ደግሞ ይሄ ተፈራ የሚባለው ያደረሰባችሁ ነገር በደንብ አውቃለሁ። እንዴ አንቺ ደግሞ ስለ ተፈራ እንድታወቅሽ? ስለ ተፈራ እኮ ሁሉም ሰው ያውቃል። ቢሆንም አምራን አንቺ ስለ ሰርግሽ ብቻ አስቢ። ቤተሰቤ ላይ ላደረሰው ጥፋት የእጁ ልሰጠው ፈልጋለሁ። እስኪ ተይኝ አምራን፣ ደስታችንን እናታበላሽ። ከምንም ነገር በላይ ያንቺ ሰርግና አንቺ ደስታን መቅደም ያለበት። እባክዎትን ጋሼ ተይ እንጂ አምራን፣ ሰርግ እኮ እንዲህ በቀላሉ የሚራዘም ነገር እኮ አይደለም። ለኛ እንዳሰብሽ ለባልሽ ቤተሰቦች ማሰብ አለብሽ። አሁን ቆይ ምን ተብሎ ይነገራል? ቤተሰቤ ላይ ላደረሰው ጥፋት የእጁ ልሰጠው ፈልጋለሁ። ብቻ ከመወሰንሽ በፊት ደጋግመሽ አስቢ። የጠላቴ ጠላት ወዳጄ ነው ሲባል ሰምተህ አታውቅም? ይቅርታ፣ እኔ ማንንም ሰው አንቱ እያልኩ ማዋራት አልወድም። እኔ ተፈራ ላይ ስማርት ለመሆን ባትሞክሪ ጥሩ ነው። ያ ክፉ ቤተሰብ ፍቅሬን ነጥቆኛል። የምወደውን ሰው ከኔ ነጥቀው ለሌላ ሰው ድረውብኛል። ህይወቴ እንዳይስተካከል አድርገው አበላሽተውታል። አሁን ደግሞ የእነሱን ህይወት የማበላሸት የኔ ተራ ነው። ፍቅርሽን ነጥቀው አቁስለውሻል? በጣም አቁስለውኛል። ህመም የሚሽረው ደግሞ ያንን ቤተሰብ ስበታትነው ነው። እና እኔ ምን እንደራላሽ ትፈልጊያለሽ? እርዳታ ሳይሆን የጋራ ጠላታችን እንዲያስተሳስረን ብቻ ነው የምፈልገው። እንዴ እሱም እኮ እርዳታ ነው። እርዳታ ሳይሆን ድጋፍ ነው። እኔም እደግፍሃለሁ፣ አንተም እንደዛ። ቆይ ግን አንቺ ማን ነሽ? በላይኩን ቤተሰብ የተሰቃየው የታመንኩኝ በቀል የጠማኝ አደገኛ ሰው ነኝ። አብረሻል እንዴ አምራን? ለመሆኑ ስለማን እያወራሽ እንደሆነ ገብቶሻል? ይሄንን ነገር እንዳልተናገርሽ ቆጥሯለሁ። እባክዎትን ጋሼ፣ ስለዚህ ነገር ልታወሪኝ እንደጠራሽኝ ባቅ ኖሮ እግሬንም ከቤት አላነሳም ነበር። ቢሆንም ግን ለኛ በዚህ ልክ ስላሰብሽ ግን ከልብ አመሰግናለሁ። ደግሞ ምን ፈልገህ ደወልክ? ረጋ ብላ አናግረኝ እንጂ እንዳንተ አይነት የረከሰ ሰው ነው ተረጋግቼ የማወራው። ይኸውልህ ተገናኝተን መነጋገር አለብን፣ ነገሮች ከመባባሳቸው በፊት። የትም አልመጣም አልኩህ እኮ አትሰማም? ቆይ ምን ያደርገኛል ብለህ ፈርተህ ነው? ያንን ሰውዬ ነው ያስታወስከኝ። ጠላቱን ከላይ ሆኖ እየቀጠቀጠው ምንም አላደርግም እንዳለው ሰውዬ። ለነገሩ
እኔም አንተን ባገኝ እንደማልተው ታውቃለህ። ይሄ አጉል መዘባነንህ የሚያዋጣ መስሎሃል? አሁንም በትንሹ ቢሆን ጠንካራ ክንዴን ቀምሰዋል። ለማንኛውም በቅርቡ ለአንተ የሚሆን ሰርፕራይዝ አለኝ። ያቺን ሴት ቤት ድረስ መጣችሁ ስለወሰዳችኋት እኔን ያሸነፋችሁ መሰላችሁ አይደል? ምን እንደሚገርመኝ ታውቃለህ? በእኛ እጅ መሆንን እያወቅ አጉል መፍጨርጨርህ። ይልቅ ለሰራው ስራ ዋጋ ለመቀበል ተዘጋጅ። ተፈራ የሚባለው ሰውዬን የደወለው? አይ የግል ጉዳይ ነው። አምራን እባክሽን ተሳስተሽን ቢሆን የዚህ ሰይጣን ሰውዬ ጉዳይ እንዳታነሽብኝ። እሺ ጋሼ፣ በእርግጥ የእናንተ ነገር ሆኖብኝ ነው እንጂ በቅርቡ ላገባን ነበር። ራሴን አደጋ ውስጥ መክተት ባልፈልግም ግን ደግሞ ምን ላድርግ? ሰው ለቤተሰቡ አይደለም ትላንት ላወቀው እንኳን ብዙ ነገር ያደርግ የለ እንዴ? የኔ አስተዋይ ልጅ አንቺና ዳጊ ለኔ አንድ ናችሁ። ባልወልዳችሁ እንኳን ከናው ማሳንሽ ያላችሁ። ይሄንን ነገር ደግሞ በአይምሮሽ እንድታስቀምጪ ፈልጋለሁ። ሱማ ባይነግሩኝም በተግባር እያየሁት አይደል እንዴ? በቃ ፋኑኤል መጥቶ እንዲወስደኝ ልደውልለት። ችግር የለውም። መሄድ የምትፈልግበት ቦታ ድረስ እኔ አደርስሻለሁ። አይ ችግር የለውም። ከሱ ጋር የሆነ ቦታ ለመሄድ ተቀጣጥረናል። ሄሎ ፋኑ፣ የት ነህ? አሁን መጥተህ እንድትወስደኝ ፈልጋለሁ። ምን እያልክ ነው? ሄሎ ሄሎ፣ ምን ነው አምራን፣ ችግር አለ እንዴ? ቻርጅ ጨርሶ ነው መሰለኝ ስልክ ይዘጋ። ቅር ካላሉት በርሶ ስልክ ልደውል? ትቻለሽ፣ ግን ዶክተር ደህና ነው አይደል? እንጂ እኔ እንጃ፣ ገና እያናገረኝ ስልኩ ተቋረጠ። ሄሎ ፋኑኤል፣ ሄሎ ሄሎ፣ አይሰማም? ሄሎ አሁን በፍጥነት ቴክስቱ ማጥፋት አለብኝ። ምን ነው አላመንከኝም? ከፈለክ ያ ቤተሰብ ፍቅሬን እንዴት እንደቀማኝ በማስረጃ ላሳየ እችላለሁ። ናሁን ፍቅረኛዬ ነበር። አሁን ላይ ኑሐሚን የምትባል ልጅ አግብቷል። ለዚህ ደግሞ ተጠያቂ የላይኩን ቤተሰብ ናቸው። ያናሁም እንደዛ ያፈቀርኩት እንደዚህ ማድረግ አልነበረበትም። ያንን ቤተሰብ ስከታተል ነበር። በዛ አጋጣሚ ነው ካንተ ጋር ትልቅ ጸብ ውስጥ እንዳሉ ያወቅኩት። እና እመነኝ፣ እኔ የነሱ ጠላት ነኝ። የመርማሪው አልሳካ ስላችሁ አንቺንም ሰላይ አድርገው ላኩሽ። ስለምን ስለላ ነው የምታወራው? እነሱ የኔም ያንተም ጠላቶች ናቸው። አንቺን አላምንሽም። የሆነ ነገር ሆነብኛል ብዬ በስጋት እያለኩ ነው። በዛ ላይ ደግሞ ከኔ በጣም እየራክ ነው። ቆይ ረስተኛል እንዴ? ንገረኝ፣ ረስተኛል አይደል? እንዴት ነው እንጂ ይረሱ? ያው ሰሞኑን የተፈጠረው ነገር ታውቂያለህ። ደግሞ ኮመንት ጋር የነበርኩባቸው ጊዜያት እነሱን በስቻቸው እንድንጋባ ፈልጋለሁ ዳጊ። አዎ ይሄ ነገር ሊያስደነግጥ እንደሚችል አውቃለሁ፣ ግን በቃ ከዚህ በላይ መጠበቅ አልችልም። በአንድ ጣራ ውስጥ ሆነ እንድንኖር ፈልጋለሁ። አንተ ባሌ፣ እኔ ደግሞ ሚስት መሆን ፈልጋለሁ። ቆይ አንቺን ማግባት እንደማልፈልግ ነው እንዴ የምታስቢው? ይኸውልሽ ይሄ ነገር ይለቅና ወዲያው ቀለበት አስደርሻለሁ። እሺ የምርህን ነው? ነገሩ እንዳለቀ ቀለበት ታደርግልኛለህ? ምን ነው አላመንሽ? ግን ደግሞ ላንተ እየፈራው ነው። ነገሩ እኮ እየከፋ እየሄደ ነው። አለቀ ሲባል እንደ አዲስ ያገረሻል። ሳላገባ እንዳላረጅ የምፈራው። ምንም መፍራት የለብሽ። ሁሉም ነገር በቅርቡ ያልቃል። ያ የተረገመ ይታሰራል። ብዙ ሴቶችም እንባቸው ይታበስላቸዋል። እሺ እኔ ጀግና፣ ራስን በደንብ ጠብቅልኝ። እሺ ደግሞ የሌሎችን ሴቶችን ባብሳለሁ ብለህ የኔን እንዳታፈስ። አታስቢ፣ በቅርቡ ያበቃል። እንደው ባደረገው በፍቅር ቅፍ ብለን የምንኖርበት ቀን ናፈቀኝ። ቆይ ይህን ያህል ለእኛ የምትጨነቂው ለምን? ቆይ እስቲ አፈርሶን ልዳጊ፣ ለአንተና ለቤተሰቦች እንዲህ የምጨነቀው ለምን ይመስላል? ቆይ ለምንድን ነው ነፍሴ እስኪወጣ ድረስ የምንሰፈሰፍልን? ያው ስለምወድሽ ስለምትወጂኝ ነው። ሌላ ለምን ይሆናል? እንዳለ ግራ ጋብተዋል አይደል? እኔ እኮ እንደዚህ መሆነው
ያው ለዚህ ነው። እኔ ደግሞ በኋላ መልስልሻለሁ። አሁን እዚህ ጋር ካፌ ውስጥ ያሉ ሰዎች ትንሽ ይሄ የተረገመ ሰውዬ የኔን ሰርግ ቀን እንዳራዘመ የእሱም እድሜ ይጠራለት። አሜን በል እንጂ ምን ዝም ትላለህ? አሜን። እሺ ዳድ፣ ለምን ነበር የፈለከኝ? ስለ ቀጣይ እቅዳችን እኔ አንተ ሲምባ እንድንማከር ፈልጌ ነው። ሲምባ አቶ ተፈራ ቤት ያለውን ነገር ለመከታተል እዛ ሆኗል። ከኛ ጋር ደግሞ በስልክ አብሮ ይሳተፋል። ሲምባ እናውም ስለመጣ መቀጠል ትችላለህ። አንተ ጋር ያለውን ሐሳብ ልስማና እንቀጥል። ሲምባ እየሰማኸኝ ነው? እንደኔ ሐሳብ ከሆነ ልጅቷን የቀረስክበት ቪዲዮ አለ። በዛ ላይ ደግሞ የኮማንደርና የተፈራን ህገወጥ ስራ የሚያጋልጥ ወሳኝ ሰነድ እጃችን ላይ ስላለ እነዚህ ነገሮች በደንብ ተጠቅመን ብዙ ነገር መስራት እንችላለን። እኔ አሁንም ቢሆን ወደ ማህበራዊ ሚዲያ ወጥተን ከህዝቡ ጋር እንስራ ባይ ነኝ። ግን እኮ ሰውየው መልካምነትን ሽፋን እያደረገ ስለሚሰራ ምንም ብንል ህዝቡ የሚያምነን አይመስለኝም። ሲምባ እውነቱን ነው። ምንም እንኳን የራሱን ቢዝነስ እያጧጧፈ ቢሆንም ህዝቡ ደግሞ የሚያውቅ ህፃናቶችን ውጪ ድረስ እየወሰደ እንደሚያሳክም ነው። ይሄ ብቻ አይደለም፣ ለህዝቡ መንገድና የተለያዩ መሰረተ ልማቶችን እንደሚሰራ አውቄያለሁ። ኧረ እንደውም አንዳንዶች የደሃ አባት እያሉ ሁሉ ነው የሚጠሩት። የደሃ አባት ብቻ ሳይሆን ጠላትን በሚለው መስተካከል ያለበት ይመስለኛል። ለዚህ ደግሞ እጃችን ያለው ማስረጃ በቂ ይመስለኛል። እንዳልከው ማስረጃዎቹን ለህዝብ ይፋ ብናደርግ እሱ ደግሞ ስሜን የሚያጠፉ ጠላቶቼ ናቸው ብሎ ማስተባበሩ አይቀርም። እና ሌላ ምን ማድረግ እንችላለን? መረጃዎቹን የጠላት ሴራ ነው ብሎ ካከሸፋቸው ህዝቡ እውነቱን የሚያውቅበት እድል ይጠባል። ስለዚህ መረጃዎቹን በሙሉ ታቅፈናቸው ዝም ብለን እንቀመጥ እያላችሁ ነው? እንደሱ ሳይሆን ሌሎች ተጨማሪ መረጃዎችን እንያዝ እያልኩኝ ነው። ሲምባ የሰማይ ነው። ብዙ ማስረጃዎች እጃችን ላይ እየገቡ ነው። የአሸናፊነት ድላችን ደግሞ እየጨመረ ነው። እኛ በያዝነው እውነታና በያዝነው መረጃ እንጂ በእድል አይደለም አሸናፊነታችን የሚወሰነው። ከሱ ማስመሰል ደግሞ እጃችን ያለው ማስረጃ በደንብ ያሸንፋል። ናው አንዳንዴ እውነት ትሰልላለች፣ ውሸት ደግሞ ትጠነክራለች እና የእሱ አስመሳይነትን ከኛ እውነት ከበለጠ ልፋታችን ሁሉ ገደል ገባ ማለት አይደለም። ስለዚህ እነዚህ ማስረጃዎች በጥንቃቄና በሰለጠነ መንገድ ነው ለህዝቡ ይፋ ማድረግ ያለብን። ከዛ በኋላ ደግሞ የተቀረውን ህዝቡ ራሱ እንዲፈርድ ነው ማድረግ ያለብን። ለሱ ደግሞ የተወሰነ ጊዜ ተጨማሪ ማስረጃ ያስፈልገናል። እና እንዴት ነው ተጨማሪ ማስረጃዎችን ማግኘት የሚቻለው? እሱን ለማድረግ በእርጋታና በጥልቀት ማሰብ ይኖርብናል። ቢሆንም ግን እኛ በዘገየ ቁጥር የሚጎዱ ንጹህ አካላቶች ቁጥራቸው በእጅጉን እየጨመረ ነው የሚመጣብን። እሱ የመረረን ተቀብለን ተጨማሪ መረጃዎችን በፍጥነት አፈላልገን የምናገኝበት መንገድ መቀየስ ይኖርብናል። ትክክል ነው። መረጃዎችን ለአንዴና ለመጨረሻ ጊዜ አሰባስቦ እንዳይነሳ አድርጎ መርገጥ ነው። እናደርገዋለን፣ እመኑኝ። በሱ ሞት ነው የንጹሃን ሞት የሚያበቃው። ምናልባት እውነቱን ከነገርሽኝ በነፃ ልለቅሽ እችላለሁ። አንተ ጋር ያመጣኝ የአቶ ላይኩን ቤተሰብ ጥላቻ ብቻ ነው። ስሚ፣ እኔ ክፉና አደገኛ ሰው ነኝ። ክፋቴን ሳላሳይሽ ማን እንደላከሽ ቶሎ ተናገሪ። ለዚህ ነው እንደዚህ ጥፍንግ አድርጋ ያሰርከኝ? ወይ ለምን አገለኛ? ለኔ እንደውም እንደሱ ይሻለኛል። ናሆምን አቶ ከመኖር በላይ ስቃይ የለም። ከዚህ በፊት የሆነ ፖሊስ እዚህ እንደላኩ ነገርኩሽ እንጂ ምን እንዳደረኩ አልነገርኩሽም አይደል? ገድየዋለሁ። ጭንቅላቱን ብዬ ነው የገደልኩት። እኔንም ግደለኝ። እሱን አጥቼ ከመኖር ብሞት ነው የሚሻለኝ። እኔማ እውነተኛ ጠላቶች ናቸው ብዬ ነው ወዳንተ የመጣሁት። ጠላት ብቻም ሳልሆን ከዛ በላይ ነኝ። ጠላት ብቻ ሳልሆን ከጠላትም በላይ ነኝ። እኔና እሱን የለያዩን የ3 ወር እርጉዝ እያለሁ ነው። ልጄንም ፍቅሬንም ነው በጭካኔ የገደሉት። እነሱን ሳልበቀል ከምኖር ሞቴን እመርጣለሁ። ግደለኝ፣ በቃ ግደለኝ። እነሱን አለመበቀል ከሞትም በላይ ነው ለኔ። ካመንከኝ እመነኝ፣ ካላመንከኝ ተወኝ። ሲምባ፣ እኛ የማናውቀው የተፈጠረ ነገር አለ እንዴ? አዎ ተፈጥሯል። ኢንስፔክተር ዳዊት እንደሞተ ሰምቻለሁ። ገደሉት ያለን መስጊድ። የምርህን ነው? ኢንስፔክተር ዳዊት ተገደለ? በእኔ የተነሳ ነው የሞተው። ልጁን ያለ አባት ያስቀረውት እኔ ነኝ። እባክህ ራስን አትውቀስ ሲምባ። ሲጀምር አንተም እኮ የእሱ አይነት ተጠቂ ሰው ነበርክ።
ለማንኛውም ሲምባ የመጀመሪያው እቅዳችን የሚሆነው አንተን እስከ መጨረሻው ነፃ ማውጣት ነው። የኔን ተውትና አሁን የጀመርኩትን ስራ እንጨርስ። በዚህ መሀል ሲምባ ፖሊሶቹ እጅ ላይ ብገባስ? ሀገሩ ላይ ያሉት ፖሊሶች እኮ ኮማንደርና ዳይሬክተሮች አይደሉም። ለምን ለተፈራ የቪዲዮን ኮፒ ልከንለት እሱ የሆነ ነገር እንዲያደርግልን ለምን አናደርግም? በፍጹም አይሆንም። ከኔ በላይ የሴቶቹ ጉዳይ አንገብጋቢ ነው። እሱንማ መቼም አንተውም። ዳዲ ያመጣው ሀሳብ ምርጥ ይመስለኛል። ሰውየው እስከ ላይ ድረስ ያሉትን ባለስልጣን ጠንቅቆ በደንብ ያውቃቸዋል። እመነኝ፣ ከተፈራ ውጭ አንተን ነፃ ሊያወጣ የሚችል ሰው በፍጹም ማንም አይኖርም። የልጅቷን ቪዲዮ ከኮማንደርና ከዳዊት የድምጽ ቅጂ ጋር አያይዘን ልክለታለን። እባካችሁ ይሄን ነገር አቁሙ እያልኳችሁ ነው። ወጣም ወረደ እኔ እኮ ወደ እስር ቤት መግባቴ አይቀርም። ከሸጠቡ በፊት ሌላ ወንጀል ሰርቼ እንደነበረ ረሳችሁ መሰለኝ። አልረሳሁትም ሲምባ። ለሱም ቢሆን ጥሩ መላ አይጠፋለትም። ተፈራም ለሰራው ስራ እንደማንለቀው አንተን በደንብ ጠንቅቀህ ታውቃለህ። እኔና ዳዲ እያልን ያለነው ከዚህ ነገር ነፃ እናውጣህ ነው። ከኔ ነፃነት በላይ በጣም የሚቀድመው ነገሮች ስላሉ እነሱ ማስቀደሙ ነው የሚሻለው። ቀጣይ እቅዳችን ምንድን ነው? ይልቅ ማስፈራራቱን ተውና አብረን እንስራ። እና እመነኝ እያልሽኝ ነው? ስታስበው ራሴ እንደዚህ አይነት ሪስክ ውስጥ መከት ይመስላል? ሴት እኮ ነኝ እና ወይንስ ሞትን አልፈራም ስላልኩ ነው? ምንም ቢሆን እኮ በትንሹ እፈራለሁ። በነገራችን ላይ በጣም ቆንጂዬ ነገር ነሽ። አሁን ነው ገና አስተውዬ ያየሁሽ። አሁን ፍታኝና ያንን ቤተሰብ እንዴት እንደምንበቀለው ቁጭ ብለን እናውራ። እውነትም ይህንን ንግግር እየተናገርሽ እንኳን ፈጽሞ አትፈልጊም። ላቀድከው ስራ ስለማስፈልግ ምንም እንደማታደርገኝ አውቀዋለሁ። ትወራረጃለሽ። ለዛውም በፈለግከው ነው። እባክህን ተው። ምናልባት እንዳልሽው ቁጭ ብለን ብናወራ ሳይሻል አይቀርም። ቤት ውስጥ የፈለግሽው አይነት መጠጥ አለ። ምን ይሻልሻል? ሁሉም ይመቸኛል። በተለይ ደግሞ የበቀልን እሳት የሚያፋፍን ቢሆን ይበልጥ ይመቸኛል። ዋው! እንደዛ ከሆነማ መጠጡን አብረን እንጎነጫለን። የታልሽ? አሁንማ ሙሉ ቀን ጥለኸኝ መጥፋት ጀመርክ። ከነ መፈጠሬም ረስተኸኛል። ቆየት ነው ያልከው? እንደ ነገሩ አትነግረኝም? እንደምን አልክ አይቀድም? እኔ የምልሽ ምንድን ነው? ምንም የሚያምርሽ ነገር የለም እንዴ? አለ። አንተን እንደባል ሁሌም ከጎኔ ላጣህ አልፈልግም። ኧረ እኔ ስለ እርግዝናው ነው ያወራሁት። እንደ እርጉዞች ምንም አያምርሽም እንዴ? ከሰማኸኝ አማረኝን እነግርሃለሁ። ለነገሩ ቢያምረኝ ስማ ሊሰጠኝ አንተ እንደሆንክ እያለ የለም። ስለዚህ ቁጣ ነበር ያማረሽ ማለት ነው። ግድ የለም በደንብ ተቆጪ ነው። እባክህ አሁን እንኳን ቀዱን አቁምና አብረን ለመሆን ሞክር። ሁሌም እኮ ካንቺ ጋር ነው እንዴ? አይደለም፣ አንተ ራስህ ጋር ነው ያለው። እያዳመጥክ ያለው ራስህን ብቻ ነው። አሁን ምን እንደዚህ እያነጫነጨሽ እንደሆነ በደንብ ገባኝ። የወርወ መዛባት ነው። ቆይ እናንተ ሰዎች ግን ከኛ ተደብቃችሁ ምንድን ነው እየሰራችሁ ያላችሁት? ሲምባን እስከ መጨረሻው ነፃ ለማውጣት እየታገልን ነው። አሁንስ ደስ አለሽ? ከተፈራ ነው ነፃ የምታወጡት ወይስ? የኔ ውድ ምን ያህል እንደምታስቢልኝ በደንብ ነው የማውቀው። ግን እኔ ምንም አልሆንም። አንዱ ልጄ ተወልዶ ሳላየው የምን አንድ ብቻ 2 3 እስከ 10 ድረስ ፈጣሪ ይህንን ሳያሳየኝ በፍጹም በጊዜ አይጠራኝም። አሁንም ጥያቄን አልመለስክልኝም። አንተ ጋሼ ዳጊና ሲምባ ከኛ ተደብቃችሁ ምንድን ነው እየሰራችሁ ያላችሁት? ኖሃ እኛ ከእናንተ ተደብቀን ምንም የምንሰራው ነገር የለም እያልኩሽ እኮ ነው። ስላልኩ ልክ እንደ ጅል ምን ልትይ ነበር? ጨርሽ ነበር። ብዙ ጊዜ እኮ ስደውልልሽ ስልክሽን አላነሳሽም ነበር። አዎ አሁን ነው የደወልክ ያየሁት። ያን ሁሉ ሚስኮል ግን በሰላም ነው? ስልኬን ስላላነሳሽ ነው በተደጋጋሚ የደወልኩት። አንዴ ደውለህ ካላነሳሁት ሳይሆን እንደምደውል እኮ ማወቅ ነበረብህ። ያንቺ ነገር ስለሚያሳስበኝ እኮ ነው በተደጋጋሚ የምደውለው። ይሄው መጣሁ። አሁን እናውራ።
ሰላም ነው ግን ያን ሁሉ ጊዜ ስደውል ስልክሽ ነው ያላነሳሽው? ሌላኛውን ድምጽ መቅረጫ ቦርሳ ውስጥ ማስቀመጥህን እርግጠኛ ነህ አይደል? አዎ ጌታዬ፣ በሚገባ አስቀምጫዋለሁ። እንዳታይ አድርጌ ነው ያስቀመጥኩት። ይሄ ድምጹን እየሰማሁት ያለው ሰው ማለት ነው? ምናልባት ባሏ ወይም እጮኛ ይሆን እንዴ? ንገሪኝ እስቲ፣ መቼም ያን ሰውዬ ለማግኘት ሄደሽ አይደለም አይደል? አልገባኝም። ስለማን ነው እያወራ ያለው? እውነትም ይህንን ንግግር እየተናገርሽ እንኳን ፈጽሞ አትፈልግ። ላቀድከው ስራ ስለማስፈልግ ምንም እንደማታደርገኝ አውቀዋለሁ። ትወራረጃለሽ። ለዛውም በፈለግከው ነው። እባክህን ተው። እኔ ተፈራ ጋር አልልኩም። ስታስበው እንዴት ብዬ ነው እዛ አውሬ ጋር የሚሄደው? እና ያን ሁሉ ጊዜ ደጋግሜ ስደውልሽ የት ነበርሽ? አንድ የምሰራው ስራ ነበረኝ። እኮ ከኔ የተደበቀ ስራ እንዴ? ቆይ ሁሉንም ነገር ላንተ መናገር አለብኝ እንዴ? ብትነግሪኝ ምን ችግር አለው? ልታገብኝ የተቃረብሽ እጮኛሽ እኮ ነው። እርግጠኛ ነበርኩ ያቺን ማትረባ እንደዋሸች። የኔን በቀል እሷ ላይ በማሳየት ጀምራለሁ። እኔን ተፈራን ማንም ደፍሮኝ አያውቅም። ከአለት ጋር እንደተጋጨች አሳያታለሁ። እልሽኝ ውድ፣ እኔ ከአንቺ ተደብቄ የምሰራው ምንም አይነት ነገር የለም። ካለም ደግሞ በእርግጠኝነት የምነግርሽ ነገር በፍጹም አንቺን የሚያሳስብሽ አይደለም። እሺ ውዴ። ዛሬ ጋሼ አቶ ተፈራን በስልክ ሲያወራቸው ሰምቼ ነበር። ምን ነው ደነገጥክ? ከተፈራ ጋር እያወሩ እንደነበር ታውቃለህ እንዴ? የለይኩን ቤተሰብና ያ ሲምባ የሚባል ስራዬን በሞላ እያበላሹት ነው ያሉት። የሚገርመው ደግሞ እኔ ለነሱ እያሳየሁት ያለው ቸልታ ነው። ሲምባ የሚባለው ልክ እንደ አይኑ ብሌን የሚሳሳለት ዳግም የሚባል ልጅ አለው። ለምን እሱን አግተን ያለውን መረጃ ሁሉ አንቀበለው? ስለዚያ ኮማንደር የተገኘ አዲስ ነገር የለም? እስካሁን ምንም ነገር የለም ጌታዬ። ለነገሩ አሁን የነ ለይኩን ቤተሰብ ነገር እንጂ የእሱ ነገር አያሳስበኝም። ይህን ስልክ አውቀዋለሁ። የዛ የሲምባ ስልክ ነው አይደል? እየሰማሁ ነው። በቴሌግራም የሆነ ቪዲዮ ስለላኩ ራስህ ትደውላለህ ብዬ አስቤ ነበር። የምን ቪዲዮ? ራስህ ቴሌግራም ከፍተህ ብታየው አይሻልም? ይሄ ነገር ግን የሚያዋጣችሁ ይመስላችኋል? አይውላችሁ። በእሳት መጫወት ለሁላችንም ጥሩ አይመስለኝም። እኛ ደግሞ አንተ በለኮስከው እሳት እንዴት እንደምናቃጥል ታየዋለህ። ጥሩ። እንግዲያውስ ዋናውን ተፈራ ከዚህ በኋላ አስተዋውቃለሁ። እጅ ላይ ካቴና አስገብቼ እድሜ ልክህን እንዳትወጣ ወይን ቤት ካላስወረወርኩ እኔ ለይኩን አይደለም። አሁን የተላከልን ቪዲዮ አርፈ ብታይ ይሻልህ። ከዛ በኋላ መልሰህ ራስ ደውልልን። አይሆንም። አቶ ለይኩን አንተንም ሆነ ቤተሰቦችንን ጨርሳችኋለሁ። አንዳችሁም ለቁጥር አትቀሩም። እያንዳንድሽን ጨርሳችኋለሁ። እገላችኋለሁ። በቁማችሁ አሰቃይቼ ነው የምገላችሁ። ሁላችሁም ሟች ናችሁ። በቁማችሁ አሰቃይቼ ነው የምገላችሁ። እኔ አንተን ብሆን ግን ለራሴ ህይወት ዘጋ ነበር። ይልቅ ይህንን ቪዲዮ ለሚመለከተው አካል ከመስጠታችን በፊት የሆነ ነገር እንድታደርግ እፈልጋለሁ። ምን እንደሰራለን የምትፈልገው? ከመሞት በፊት ፍላጎትን ተናዘዝ። በነገራችን ላይ ያን የወንጀል ድርጊት የሰራህበት ሰነድ እጄ ላይ አለ እና አንተም ለኑዛዜ ብትዘጋጅ ነው የሚሻለው። እሱን እናየዋለን። አሁን ፍላጎትህ ምንድን ነው እያልኩህ ነው? የሲምባን ነፃነት ማስመለስ። የእሱን ነፃነት ነው የምፈልገው። ምን አልክ? አልገባኝም። እስኪ አንዴ ድገመው። ሲምባ ነፃ እንዲወጣ እፈልጋለሁ። አንተ ደግሞ ብዙ ሰዎችን ታውቃለህ። ስለዚህ ከተከሰሰበት ሁለቱ ኬዝ ነፃ እንድታወጣው እፈልጋለሁ። ካልሆነ ደግሞ ቀድመህ ገብተህ ቦታ ይዘህ ትጠብቀዋለህ። በእርግጥ ያንን ማድረግ እችላለሁ፣ ግን አላደርገውም። ምክንያቱም የፈለገውን ያህል መረጃ ብትይዝ እኔ ላይ ምንም ስለማታመጣ። ሰማለህ? በባለስልጣኖች ተማምነህ ከሆነ
እጄ ላይ ያለውን ሰነድ ይዤ የት መሄድ እንዳለብኝ በደንብ አውቃለሁ። የት እንደምወስዳቸው ልንገርህ። ይሄንን ሁሉ እየሰራ ያለው ያ ሲምባ ነው አይደለም? ለማንኛውም ስማኝ ሲምባ፣ ሂሳብህን በልጅ እንድታወራረድ አደርጋለሁ። አንተ ውሻ፣ ከልጄ ራቅ ብያለሁ። ራቅ። አርቅም፣ ይበልጥ ቀርበዋለሁ። እዳውን በልጅ ትከፍለዋለህ። ሰማኛለህ? አንተ እኔን ምንም ልታረገኝ እንጂ ደግሞ አልፈራም። እሺ ልጅህን አጠገብ አድርገህ ነው እንደ እያዋራኝ ያለው? እመኑኝ፣ ለዚህ ድፍረታችሁ ሁላችሁም ዋጋችሁን ትከፍላላችሁ። አንተ ራስህ ለሰራው ክፉ ስራ ዋጋ ትከፍላለህ። ትንሹ በቅርቡ እጄ ትገባለህ። ካልገደልኩ ደግሞ እኔ ተፈራ አይደለሁም። ተፈራ የሚለውን አሰማውም አባዬ። እኔ እንደውም አቋሜ ዝንፍ አልልም። እሺ የማይረባ ጭራሽ በልጄ ላይ መጣሉ እያለ ነው። ሲምባን ነፃ የማውጣት እቅዳችን የተሳካ ይመስለኛል። እሱን ለመወሰን እንኳን ገና ነን። ምናልባት ደግሞ ሀሳቡን ቀይሮ ሊደውል ይችላል። ሰውየው እኮ እስከ ላይ ድረስ ያሉትን ባለስልጣኖች በአጠቃላይ ያውቃል። ኔትወርካቸው ደግሞ እኮ ቀላል አይደለም። እና በስቶቹ እየቀለደ ይኖር እያልከኝ ነው? ዳድ፣ እኛ እኮ ማዳን የቻልነው የአንድን ሰው ህይወት ብቻ ነው። ማን ያውቃል እኔ በዚህ ሰዓት ራሱ የብዙ ሴቶች ህይወት አደጋ ላይ ይሆናል ያለው። በማህበራዊ ሚዲያ እንልቀቀው፣ ቢያንስ ለሌሎቹ ግንዛቤ እንሰጣለን። በህገ ወጥ መንገድ ወደ ውጭ አትሂዱ ተብሎ ስንት ማስታወቂያ መሰላችሁ የሚነገረው፣ ግን ደግሞ የሚሰማ የለም። ለዚህ ደግሞ ጥያቄ እራሱ ህዝቡ ነው። መቼም ከዚህ ሁሉ ባለስልጣን ለፍትህ የሚቆም አንድ ሰው ይጠፋል አትሉኝም አይደል? እኔ ሲቸገረኝ ምኑ መስሎ ነው? ከስንዴው መሀል እንክርዳዱ ማግኘት እኮ ነው። ያንን ጭራቅ እንዳይነሳ አድርገን እስከ መጨረሻው ሳንቀብረው ተስፋ አንቆርጥ። አሁን ከጊዜው በላይ በጣም መፍጠን ያለብን ጊዜ ላይ ነን። እዚህ ቤት እንዴ ጩና እንዴ ዛሬ ከየት ተገኘሽ? ካለሁበት ልበልሽ። ቆይ ዳግ የለም እንዴ? ስልኩም እኮ አልሰራለኝ። እሱን ፍለጋ እኮ ነው የመጡት። እንደ ልማዳቸው ክፍላቸውን ዘግተው አራቱም ሲመካከሩ ቆይና አሁን ወጡ። ቆይ ግን እነሱ ምንድነው የሚመካከሩት? ባውቅ አልደብቅሽም ነበር። እኔ እምልሽ ዳጊ ሲያወራ የሰማሽው ነገር አለ እንዴ? አላቅም፣ ግን ሰሞኑን የሆነ ግዳጅ ላይ እንዳሉ ያስታውቃል። ያ ተፈራ የሚባል ሰውዬ ያለ ሰላም ይኖረናል ብለሽ ነው? ዝም ብዬ በወሬ ያስኩሽ እና ምግብ ላቅርበው። አይ ምግብ እንኳን አሁን ነው በልቼ የመጣሁት። ዳጊን ደግሞ እዚህ ሆኜ በጠብቀው ይሻላል። ቆይ ማዘር የሉም እንዴ? ዝኑ ሆቴሉን አይቼ ልምጣ ብላ ወጣ ነው። በቃ ቡና ላምጣልሽ። ደግሞ የሆነ ደስ የሚል ነገር ሰምቻለሁ። ደስታው የእውነት ነው አይደል? መቼም ዳጊ መሆን አለበት የነገረሽ። እንዴ አንቺ አትነግሪኝም ማለት ነው? ቆይ ሚዜሽ ነበርኩ እኮ። እሱማ ማወቅሽ የት ይቀራል ብለሽ ነው። ታድለሽ እናት ልትበኝ። እኔስ ይህን ጸጋ ማገኘው ይመስልሻል? ማለት ዝም ብለሽ ስትኝ እናት መሆን ምናምን ይመስልሻል? እንዴ አንቺስ ምን ያንስሻል? ተወኛለሽ እኮ። አይዞሽ ጩናዬ፣ አንቺም አንድ ቀን ይሄንን ጸጋ መታደልሽ አይቀርም። እስኪ መጀመሪያ ከእጮኝነት ወደ ሚስትነት ልቀየር። እናትነት ግን ደስ የሚል ነገር ነው አይደል? አሁን እኮ እናት አይደለሁም፣ ገና ነፍሰ ጡር ነኝ። ወልጄ ልጄ ማቀፍ ስችል ነው እናት የምባለው። ውይ ታድለሽ። ፍሬው ያማረ ዘር እንዲበዛለት እናት ደስ ይላታል ልጅ ሲወለድላት ነው ሊባልልሽ ነው። አረ እናትየዋ ሻዩን ይዘሽልኝ ነኝ። እሺ በቃ መጣሁሽ፣ እንዳይደብርሽ። ምንድነው የምሰማው? የምን መሳሪያ ድምጽ ነው?
እኔ ተፈራ ጋር አልልኩም። ስታስበው እንዴት ብዬ ነው እዛ አውሬ ጋር የሚሄደው? እና ያን ሁሉ ጊዜ ደጋግሜ ስደውልሽ የት ነበርሽ? አንድ የምሰራው ስራ ነበረኝ። ከመጀመሪያውኑ ከአቶ ለይኩን ተልከሽ እንደመጣሽ አውቃለሁ። እኔ ይኸውልሽ ሰውን እንዲሁ በሽታው ላይ ይቺ የማውቅ ሰው ነኝ። እሺ እባክህ ናሁም ስልኩን አንሳው። ናሁም እባክህ ስልኩን አንሳው። ናሁም ለምንድን ነው ስልክህን የማታነሳው? ምንድን ነው የተፈጠረ ችግር አለ እንዴ? ናሁም ጩናውን በሽጉጥ ተኮሱባት። ምን? ተረኛዋ ደግሞ እኔና ልጄ ነው የምንሆነው። እባክህ ናሁም መተህ ልጄንም እኔንም አትርፈኝ እባክህ። ማን ነው እዚህ ላከሽ? በእርግጥ አንቺን መግደል አይቀርም፣ ግን ሞትሽ እንዲቀልልሽ ከፈለግሽ ተናገሪ። አሁንም አቶ ለይኩን የላኩኝ ነው የሚመስልህ? አውዲዮ ላይ የሰማኸው እኮ የእጮኛዬ ድምፅ ነው፣ ግን እሱ ብቻ ነው የሚወደኝ። ያለፈው ሳያንስሽ ደግሞ ሌላ ውሸት ልትዋሽኝ ነው? ሲጀመር ስለዚህ ነገር እኔ ላንተ ለምን እነግርሃለሁ? ዋናው ጠላታችን ናሁም አይደለም? ንገረኝ እስኪ ስለ እሱ ወይም ስለ ቤተሰቡ ያገኘው አዲስ መረጃ አለ? አንቺ ልጅ እንዳትደግሚ አደራሽን። አይዞሽ ምንም አትሆኝም። ጩና ሄሎ ሄሎ አምቡላንስ፣ እባካችሁ ደርሱልን። ሰው ተጎድቷል፣ እዚህ ሰው ተጎድቷል። እባካችሁ ድረሱ። አሁንም ቢሆን ያንን ቤተሰብ መበቀል ብቻ ነው የምፈልገው። ዶክተርንም የቀረብኩት ሀብታም ስለሆነ ብቻ ነው። ልጄን ያሳጡኝ። እኔ ያኔ ነው የሞትኩት። ለአንተ ሳይሆን ለእጮኛዬ ነው የዋሸሁት። እጮኛሽ ዶክተር ነው? አይ ማለቴ የእንስሳት ዶክተር ነው። ስሚ፣ አጣርቼ ሁሉን ነገር እንደምደርስበት ታውቂያለሽ አይደል? ነገርኩህ እኮ። አሁንም የኔ ፍላጎቴ እነ ለይኩን ቤተሰብ ላይ መከራ ማውረድ ብቻ ነው። አቶ ለይኩን ቤት በር ላይ ደረሳችሁ? ሁሉንም አንድ በአንድ እንድታስወግዷቸው አልነበረም እንዴ ላኳችሁ? ትሰማኛለህ? ስራህን ጨርሰህ ካልመጣ ግን ራሴ ነኝ የምጨርስ። ትንሽ የፈራሽ ትመስያለሽ። ኧረ አልፈራሁም። የነጋሽ ለይኩን ቤተሰብን እንዲገሉ ሰው ልካል እንዴ? በነገራችን ላይ የአቶ ለይኩንን ቤተሰቦች ለማስጠፋት ሰው ስልክ የመጀመሪያ ያልነበረ። ስለዚህ አንተ ነበርክ ያኔን በሳል ልጨርሳቸው የነበረ? አንቺ ይህን እንዴት ልታይቻለሽ? እዛ ቤት ውስጥ ሰራተኛ ለስለላ አስገብቼ አስቀምጬ ነበር። ሁሉን ነገር እየተከታተለች የምትነግረኝ እሷ ነበረች። በአሁኑ ግን የሚያመልጡ አይመስለኝም። እንኳን ደስ ያለሽ፣ በቀልሽን አግኝተሻል አይደል? ይቅርታ፣ አንዴ መጸዳጃ ቤት ደርሼ ልምጣ። እርግጠኛ ነሽ ግን ደህና ነሽ? ስለ ሌሎቹ ግን ግድ አይሰጠኝም። ናሁምን ግን በጣም አፈቅረው ነበር። እያፈቀርኩት ነበር ልበቀል የፈለግኩት። በቃ ፊቴን ታጥቤ እመጣለሁ። አይሆንም። አምላክ እባክህን ቤተሰቦቼ ምንም አታርግብኝ።
የእሱን ክፉ ማየት አልፈልግም። እባክህን ምንም አታርግብኝ። እናንተ የማትረቡ እስከ መቼ ድረስ ነው ከእናንተ ጋር የምቀጥለው? እንዴት ይችን ቀላል ስራ መስራት ያቅታችኋል? ትሰማኛለህ? አሁን ስራውን ጨርሰህ የማትመጣ ከሆነ ወደዚህ እንዳትመጣ። ለነገሩ የትም ብትሆኑ ሞታችሁ አይቀርም። ምድረ ደደብ ሁላ። ተመስገን ቤተሰቦቼ ምንም አልሆኑብኝም። ጋሽ ጩና ደህና ነች አይደለ? ተረጋጋ ዳጊ፣ ደህና ነች፣ ደህና ትሆናለች፣ ምንም አትሆንም። አልገባኝም። ቆይ ይሄ ነገር እንዴት ነው የተፈጠረው? የተፈጠረው ነገር ሊነግረኝ የሚችል ሰው አለ ከእናንተ ውስጥ? እኔ እኮ ሻይ ላመጣላት ወደ ኪችን ሄጄ ነበር። ከዛ የመሳሪያ ድምፅ ሰማ፣ ደንግጬ ወደ መጸዳጃ ቤት ገባሁ። መሳሪያው ደግሞ የተተኮሰው ጩና ላይ እንደነበር በጣም እርግጠኛ ነበርኩ። ዶክተር ጩና